ፎዚያ ወይ ሀቢ እንዴት ነሽ? አሁን እንደዚህ ከፍ ያለ ድምፅ ቀልጠፍ ያለ ወይ አይሰማም? ይሰማል እናቴ። ኧረ ያንቺ በደንብ ይሰማል። ቅርናት እንጂ ገብታ ልባለሽ። ደህና ነኝ እናቴ፣ እንዴት ነሽ አንቺ? አላ አልሐምዱሊላህ ደህና ነኝ። ሀቡዬ የመጣሁትኝ የፍቅር ታሪኬን ልነግርሽ እና ከአንቺ ምክር ፈልጌ ነበር። እሺ እናቴ። እና እኔና ባለቤቴ የተዋወቅ ነው የዘመድ ሰርግ ላይ ነበረ። ገጠር ነበር እና የእኔ እህት እና የእሱ እህት ማለት ነው አንድ እህንትን ወንድማማቾች ናቸው ያገቡት ማለት ነው። እና እዛ ሰርግ ላይ ተገናኝተን በአጋጣሚ ተያይተን ምናምን ነገር ለአንዴ ላውራሽ ምናምን ብሎ ወደ ሆነ ቦታ ሄድን። ያው እኔም ስላየሁት ደስ ስላለኝ እሺ ብዬው ሄድኩኝ እና በዛ ትውውቃችን በዛ ነው የሚጀምረው። እና ተዋወቅን ምናምን ስልክ ተለዋወጥን። ከዛ እሱም ወደ ከተማ ተመለሰ፣ እኔም ወደ አዲስ አበባ ተመለስኩ ማለት ነው። እና በቴሌግራም ምናምን ማውራት ጀመርን። አሪፍ ግንኙነት ነበረን ምናምን። ከዛ አንድ ቀን ወደ ቤቱ እንድመጣ ጋበዘኝ። የሚኖረው እናትና አባቱ ቤት ነው። እናትና አባቱ ሞተዋል። እህቶች አሉት። ከእህቶቹ ጋር ነው የሚኖረው ስልሽ ሁሉም የራሱን ክፍል ሰርቶ እንደዛ ነው የሚኖረው ግቢ ውስጥ ማለት ነው። ባለትዳር ናቸው፣ ልጆች አላቸው። እና ሄድኩኝ። ከዛ ቤቱ ጋበዘኝ፣ ሄድኩኝ። አንድ የእህቱ ልጅ አለች፣ በጣም ምርጥ ልጅ ማለት ነው። እና እሷ ናት ምሳ ምናምን ሰርታ እና ከዛም በኋላ ቤቱ ጋበዘኝ፣ ሄድኩኝ። ምሳ ምናምን በላን፣ አሪፍ ጊዜ አሳለፍን። ከዛ በቃ እንደዚህ እያለ ግንኙነታችን ቀጠለ ማለት ነው። እና በመሀል እሱ ጋር እየሄድኩኝ ምናምን ወደ ቤት እመለሳለሁ። እና የሆነ ቀን ሲሄድ ከዚህ በኋላ ከሄድሽ ድጋሚ እንዳትመጪ ወደ ቤት አለኝ ማለት ነው። ከእኔና ከአንቺ ጋር በቃ ግንኙነታችን እዚች ጋር ያብቃ አለኝ። ከዛ በጣም እኔ በጣም በሰዓቱ በጣም ወድጄው ስለነበረ እንዴት ያለ ኒካህ ምናምን እንዴት ዝም ብዬ እቀመጣለሁ ምናምን ስለው በቃ ኒካህ እናደርጋለን፣ ሽምግልና ይላካል፣ አርፈሽ ቁጭ በይ ምናምን አለኝ። እና እንደነገርኩሽ የእህቱ ልጅ አሪፍ ልጅ ናት ምናምን። እና እሷን ሳማክራት እንዴ ያለ ኒካህ ለእኔ አጎቴ ቢሆንም ያለ ኒካህ እንዴት አርፈ ዝም ብለሽ ትቀመጫለሽ ምናምን ብላ በቃ ሂጂ ከወደደሽ እንትን ይልሻል ኒካህ በቃ ሽምግልና ይልካል ምናምን አለችኝ። ከዛ እሱን ማናግሪልኝ ምናምን ብያት ስታናግረው እሷ ባለች ሰዓት ያው በብዛት አምሽቶ ነው የሚመጣው ከስራ ምናምን ሲመጣ እኔ ባለው ሰዓት ቤቱን ፎ አድርጌ ነው የምጠብቀው፣ ቡና ቀራርቤ ምናምን። ከዛ እኔ የሌለው ሰዓት ደግሞ ሲገባ ቤቱ ጭር ይልበታል ማለት ነው። እና ከዛ እንደዛ ስለሆነ በቃ አሁን ከዚህ በኋላ ወደ ቤተሰቦቿ ከተመለሰች የኔና የሷ ነገር እዚህ ጋ ያበቃል ብሎ ለእሷም ነገራት። ከዛ እሺ ምናምን ብዬ በቃ ቆየው ማለት ነው እዛው። እና እናትና አባቴ የሚያውቁት የነበረው እህቴ ጋር እንዳለው ነው። እህቴ ክፍለ ሀገር ስለሆነች በብዛት እሷ ጋር ነበረ የምሆነው እና እሷ ጋር እንዳለው ነው። እህቴም ደግሞ ዋሸች፣ በቃ እኔ ጋር ናት ምናምን ትላለች ማለት ነው። እና በዚህ ሁኔታ እስከ 3 ወር ምናምን ቁጭ አልኩኝ። ከዛ በመሀል እርግዝና ምናምን እንዳይፈጠር ብላ እህቱ እንትን ምንድነው የመከላከያ ምናምን እንድጠቀም ትናለች። ከዛ እሱን ሳረግ አመመኝ በጣም እጄ ያበጠ። ከዛ በቃ አይሆንም ምናምን ብዬ ላስወጣ ሲሄድ ሐኪሞች ገና ነው እኮ ሲሉኝ ያ እየታመምኩ ስለሆነ በቃ ይቅር። ከዛ እሱን ማስወጫዋለኝ ሽምግልና ተላ ኒካህ አሰርን። ከዛ ሀቡ በቃ ሁሉ ነገር ተቀያየረ። ከኒካህ በኋላ በቃ እንትን ይላል፣ ይጠጣል ምናምን፣ ቤት ውስጥ እንደዚህ ሲጋራ ምናምን ማጨስ ጀመረ። ከዛ እንትን ነበር የሚሰራው ይሄ ተራ አስከባሪ ነገር የለም እንደሱ። እና በቃ ልክ ጨርሶ ብር የሚሰጣቸዋል ሰብሰብ፣ መጨረሻ ላይ ትቆጥቢያለሽ፣ ደግሞ ስትወስጂ እየቆጠብሽ ግዴታ ነው። ከዛ መጨረሻ ላይ ብር ተሰጣቸው ምናምን። ከዛ በቃ ለምን እንደዚህ አታረግም ብዬ እዛ ግቢ ውስጥ
ኮንቴነር ተሰርቶ እኔም ቤተሰቦቼ ደህና ስለሆኑ አግዤው ጫት ተከፈተ ማለት ነው። ከዛ በቃ እዛው ግቢ ውስጥ ምንም ኪራይ የለ ምን የለ ማለት ምርጥ ሆነ በቃ እና አሪፍም ሰፊም ስለሆነ እንደ ካፕል የሚባል ነገር አላለ ሰዎች ቁጭ ብለው የሚቆሙበት እንደሱ ተሰርቶ በቃ እየኖርን ምናምን። ከዛ ምን ተፈጠረ መሰለሽ ሀቡዬ፣ ልጅ አልቀመጥ አለ። አረግዛለሁ ምናምን ይወርዳል እስከ 2 ወር ምናምን ይቀር። በጣም ተቸገርኩ በቃ። ከዛ አንድ ታላቅ እህቱ ምናምን ነገር መጀመሪያ አትወደኝም ነበረ። ከዛ በመሀል ያቺ የእህቱ ልጅ ምርጥ ናት ያልኩሽ እሷ ደወለች እና እንዴት ናችሁ ምናምን ስትል በቃ እንደዚህ እያወራን በመሀል የለችም እንዴ እሷ ምናምን ነገር አለችው። እናንተ እሷን አግብተህ እኮ ምናምን ስትል የእህቱ ልጅ ደንግጣ ስልኩን ዘጋችሁ ማለት ነው። በጣም የምትወደኝ ምናምን አብረው በቃ እንደ ጓደኛ ሆነን እንደ እህት። ከዛ በመሀል እንደዛ ምናምን እያለ ከዛ አንድ ቀን እናትና አባቴ ጋር ሄድኩኝ። ከኒካህ በኋላ ነው ያልኩሽ፣ ኒካ ታስሯል። እና በሄድኩ ቁጥር በቃ የሆነ ነገር ይዤ ነው የምመጣው። ይሰጡኛል እናቴም አባቴ ምናምን ይሰጣል። ከዛ ስልክ ይዤ የመጣው ማለት ነው። ታች ስልክ ነበረኝ ድጋሚ ይዤ የመጣው። እህቴ ከውጭ መጣ እንደ ስጦታ እንደ ጊፍት አንጥታልኝ ማለት ነው። እና በቃ የአንተ ስልክ ስለሆነ ይሄኛውን ያዝማ ብዬ ሰጠሁት። ከዛ ሸጠው። ማታውን ሰጥቼው ጠዋቱ ስልኩ ማለት ከማታ ሰጥቼው እንትን ከሰዓት ጫት ቤት ነበረ ቁጭ ያለው ምናምን እዛው በቃ እዛው የሸጠው ማለት ነው። ከዛ ስልክህስ ምናምን አንዴ ፈልጌው ነው ስለው እባክሽ ሸጥኩት ምናምን ነገር አለኝ። እንዴት ትሸጠዋለህ? እኔ እኮ የእህቴ ጊፍት ነው ለአንተ ብዬ እኮ ነው እንጂ የሰጠው እኔም እኮ የእሷን ይደብራታል ምናምን ስለው በቃ አታካብጃቦ ምናምን ነገር ብሎ በቃ እንዳልኩሽ ልክ ከኒካው በኋላ ጸባዩ ቂሬር ነው ያለው ማለት ነው ሙሉ ለሙሉ። ከዛ እሺ በቃ ችግር የለውም ምናምን ብዬ ያው ትተላለፍ ያለች ትዳር ላይ ብዙ ነገር ዝም አልኩት ምናምን። ከዛው እንትን ነበረ በጣም ጎበዝ ነበረ መጀመሪያ ላይ ማለት ነው እንዳልኩሽ ለዚህ መስጊድ ይገባል ምናምን ያን ነገር አይቼ ነበር በቃ ደስ ብሎኝ። ከዛ ያ ሁሉ ጸባይ ተቀያየረ ሀቡዬ። ያ ሁሉ ምክንያት በምን መሰለሽ? በልጅ ነው። ልጅ እንደዚህ እየተቀመጠ ይወርዳል አላልኩሽ? በቃ በሱ ማለት ነው። እኔ ምን ላድርግ ታዲያ ሀቡ። ከዛ በቃ በጣም ከፋኝ ብታይ ያለቅሳለሁ ምናምን። እንደዚህ ሲሆን ያቺ እህቱ ናት የእህቱ ልጅ ናት እየመጣች ማለት የልጅ አዋቂ ታውቂያለሽ፣ እየመጣች ምናምን አብሽሪ በቃ ከአላህ ነው ምናምን እያለች እንደ ደግሞ ሲቀመጥ እንኳን አትንገሪው አለችኝ። ለማንም አትናገሪ። ገና አላገባችም እኮ አቡፃ ልጅ ናት ታይ፣ ግን በቃ እንደ ትልቅ ነው የምታስበው። አትናገሪ፣ የሰው አፍ መጥፎ ነው። ልጅ በቃ ለሱ ራሱ የሆነ ጠንከር ሲል እርግጠኛ ሲሆን ንገሪው ምናምን አለችኝ። እሺ ብዬ በቃ እንደዚህ የእርግዝና ምርመራ ታደርጊ የለ በሽንት ምናምን እንደሱ ራሱ በቃ አብረን ነው ብታይ ሄደን ፋርማሲ ምናምን እንሄዳለን። ከዛን እንትንለን ስናይ ምናምን አለ ሲባል አላምንም። በቃ እንሂድ ሐኪም ቤት እንሂድ ምናምን እላታለሁ ማለት ነው። ከዛ ሄደን ምናምን ነገር አዎ አለ ይሉኝና ሀቡ ልክ በቃ አለ ደስ ብሎኝ ወላሂ ትንሽ ተደስቼ ሳልጨርስ ይወርዳል ብታይ። ምንም እኮ አልጠቀምም ሀቡዬ። ከዛም በቃ እሺ መጥፎ ነገር አታንሺ። ከዛ ልክ ልብስ እያጠብኩ ምናምን ከመጣች ተቀብላይ ምናምን ነው የምታጥበው ልጅቷ ማለት ፈርታ ማለት ነው። ከዛ እናቴ ጋር ደርሼ ስመጣ ምናምን በጣም መጥፎ ነገር የሰራሁት ሀቡዬ በህይወቴ። ልክ እሱን ሳገኘው ስለ በፊት ህይወት ወሬያችን አውርተን ነበር። እንደዚህ አሁን ወጣት ስትሆኝ ፍቅረኛ ምናምን ትይዤ የለም እሱን ተናግሬያለሁ የበፊት ላይፌን እና በቃ አንቺ በዛ ምክንያት ነው ምናምን ብሎ መውቀስ ጀመረ ማለት ነው። በጣም ላይ ክፍታ ላይ ምናምን ነገር። ከዛ ትንሽ ቆይቶ ደግሞ እንደዚህ እየሰከረ ምናምን መጥቶ እንዴ ለምንድን ነው የምትጠጣው? በእኛ አይፈቀድም ታውቃለህ፣ መስገድም አቁመሃል በሰላም ነው ምናምን ስለው አቦ አገባሽ ምናምን ማለት ጀመረ ማለት ነው። ከዛ ነገርኳት ለእህቱ ልጅ ምናምን እንደዚህ ስለው ከዛ ጠራችሁ እና ቆይ አንተ ግን እኔን በጣም ነው ሀውዬ እንደ እንትን ነው እንደ ትልቅ ሰው ነው የሚሰማት። ታላላቆቹ አሉ ብዬሻለሁ እህቶቹ እንትን እንደ እሷ ምናምን ነገር አይሰማቸውም። በጣም ነው የሚወዳት እና ከዛ እኔ ይሄ ነገር ግን እኔ ላይ ቢፈጠር ምንድን ነው የሚሰማህ ምናምን አለችው ማለት ነው። እሷ አግብታ ከዛ ልክ ባሌ እንደኔ ቢሆን እንዳንተ ቢሆን ምንድን ነው የሚሰማህ? እንዴት እንዲህ ታረጋታለህ ምናምን ብላ በጣም እንትን አሉ። ከዛ
ከዚህ በኋላ በቃ ምንም ነገር ስለሷ መስማት አልፈልግም። እንደሱ ከሆነ እኔ እናንተ ነገር እዚህ ጋር መቆም አለበት አለችው። ማለት ስልሽ እንደዚህ የሚገናኙት በደንብ ነው ሚስጥሩን እንትን የምታውቀው ማለት ነው። ከኔ በላይ ከሚስቱ በላይ ታውቃለች። እና ከዛ እንደዛ እየሆነ አቡዬ የሆነ ሰዓት ላይ እናቴ ታመመች፣ በጣም ታመመች። እና ስትታመም እሷ ጋር ሄጄ ለ15 ቀን ምናምን ቆየው። በዛ መሀል አቡዬ ነግሬሻለሁ እህቶቹ ምናምን አንድ ላይ ግቢ ውስጥ እንደሚኖሩ ማለት ነው። እና ሴት ምናምን ይዞ መጣ። ይህን የሰማሁት ትንሽዬ ልጅ አለ የ10 ዓመት ልጅ እና እሱ ነው የነገረኝ። ከዛ የህፃን ልጅ ወሬ ይሆናል ምናምን ብዬ ታውቁት። ከዛ እንዳልኩሽ ስልኩን አስቀምጦ ምናምን ወጣ። ጁማ ቀን ነበረ። ጁማ ቀን እኔ ስመለስ ማለት ነው ስመለስ ጀለቢያው ምናምን በሁሉም ነገር አስተካክየለት ምናምን ስልኩን ትቶ ወጣ። ስልኩን ቻርጅ ላደረገው ክፍት ነበር። ከዛ ዝም ብዬ ቴሌግራም ምናምን ስገባ አለ ልጅቷ ይሄ እንዴት ነው አብረው ጭራሽ ማለት ነው ሀውዬ አልጋ ላይ ምናምን ነገር ፎቶ የተነሱት አለ ማለት ነው። በጣም ደነገጥኩ። በቃ ወላሂ ቀኔ ሙሉ ነው የተበላሸው። ጁማ በጣም ፏ ብዬ ነበር የምውለው። መስጊዱንም ሳልሄድ ምን በቃ የሆነ ቀኔ ነው ጭልም ያለው ላይላህ ለላ። ከዛ እንዴት ታደርጋለህ ምናምን ስለው በስህተት ነው በጣም ይቅርታ ምናምን ብሎ ጠየቀኝ ማለት ነው። ከዛ ለእህቱ ልጅ ነገርኳት። ከዛ እሷ ራሱ አፈረች ሀቡዬ ምን ብላ እንደምትጠይቀው ማለት ነው። ግራ ገባት። ከዛ ቆይ ወዴት እየሄድክ ነው? ምን እየሆንክ ነው? ለምንድን ነው ጸባይህ እንደዚህ የተቀያየረው ምናምን አለችው። ከዛ በስህተት ነው ወላሂ ስለጠጣሁ ነው ምናምን አለች። ከዛ ያቺ ልጅ ሀቡዬ ጫት ቤት ትመጣለች፣ አብሮ የተኛችው ልጅ ማለት ነው። ከዛ ሄጄ ሳያት ሰላም ነው ምናምን እንዳልተፈጠረ ሀቡ ሰላም ነው እንዴት ነሽ ምናምን ብላ መታ ልታቅፈኝ። ከዛ የኔ እናት ይቅርታ ምን ነበረ ቅቤ ስለተቀባው ምናምን ብዬ ሸሸዋት። አውቄ እኮ እንዳላቅፏት ማለት ነው። ከዛ ይቅርታ ምናምን ብዬ ሸሸኋት። ከዛ የእህቱ ልጅ መጣች። ከዛ ስታያት አንቺ አይደብርሽ የሆነ እንዴት ነው ልበልሽ፣ ግልጽ ነገር ናት፣ ዝም ብላ የምትናገረው። ከዛ አንቺ አይደብርሽም እንዴት ትመጫለሽ ምናምን ሂጂ ውጪ ከዚህ ምናምን ኧረ ተይ አላት። እዛ ሂጂ ውጪ ምናምን ብላ አባረረቻት። እኔ ምንም አልተናገርኩም ሀዊዬ ምንም። አንድ እንደሆነ በምን እንደሆነ ታውቂያለሽ፣ ራሴ ፈልጌ ስለገባሁ እዚህ ነገር ውስጥ ቤተሰብን ዋሽቼ ምናምን የገባሁት ገብቶሻል። እህቴ ጋር ነኝ ብዬ ነው እሱ ጋር የቆየሁት። ያ ነገር ይዘኛል በቃ። ከዛ ሀዊዬ በዚህ ሁኔታ እሷን አባረረቻት። ከዛ እንዳትመጪ ምናምን ብላ ልክ እሷ በሌለችበት ሰዓት ትመጣለች። ያው እሷ ቤቷ ትሄዳለች ምናምን ማለት ነው። ከዛ በዚህ መሀል ከዛ በዚህ መሀል ሀቡዬ እርግዝና ተፈጠረና አልሐምዱሊላ እንትን አለልኝ። በቃ ቆየልኝ፣ አልወረደም ማለት ነው። አልነገርኩትም ሀቡዬ ያቺን ምክር የእሷን ምክር ሰምቼ ለማንም ብታይ ሀታ ለእናቴ እንኳን አልነገርኳትም። በቃ ዝም በይ ስላለች ለእሷ ብቻ ነው የነገርኩት። እሷ ምንም የምደብቀው ነገር ስለሌለ በቃ ዶክተሩ ራሱ ሀቡዬ አወቀኝ። ልክ ሲሄድ እንዴ ምናምን ብሎ እንትን ይለኛል ማለት ነው። በዛ አልሐምዱሊላ ተቀመጠ። ከዛም በኋላ ደስ አለው እሱም በቃ ሙሉ ጸባዩ ተቀየረ። ከዛ እሺ ምናምን ብዬ ከዛ ሁሉም ነገር ከተስተካከለ በኋላ ምናምን ልክ 6 ወሬ ምናምን ይዣለሁ እና 6 ወሬ ምናምን ይዤ ከዛ የሆነ ቴክስት ገባ ስልኬ ላይ ወላሁ አለም ማን እንደሆነ አላውቅም። ከዛም በኋላ ቴክስት ምናምን ገባ ብሎ አየው። ማነው ምናምን ነገር አለኝ። አንቺ ልጅ ምን እንደሚል ታውቂያለሽ አቡዬ? አንቺ ልጅ በሰላም ነው የጠፋሽው የሚል ቴክስት ነው የገባው። ከዛ ቁጥሩን ሀቡዬ የሆነ እንደዚህ ረዥም ሰዓት ያወራሽውን ሰው እኮ ቢያልፍም ያን ነገር ታውቂዋለሽ እና ደግሞ ቴሌግራም ላይ ገብተሽ ምናምን ሴቡን ታያለሽ። ከዛ ሳይ ማንም የለም ሀቡዬ፣ ስም የለውም፣ ዝም ብሎ 4 ነጠብጣብ ያለው ሴቭ የተደረገበት ማለት ነው። ከዛም በኋላ እሺ ምናምን ብዬ ሄጄ ከዛ ሳየው እንደዛ ሆኗል። ከዛ በጠበጠው ቤቱን ሀቡዬ 4 ሰዓት ምናምን ሆኗል እኮ ከምሽቱ። እንዴት አደረጊያለሽ? በቃ ከኔ አይደለም ማለት ነው ያረገሽው አለ። ከዛ ምን አልኩት? ከኔ አይደለም ማለት ነው እስካሁን ድረስም አውቀሽ ነው ማለት ነው ልጁን የምታስወርጂው ምናምን አለ። ከዛ ሀቡዬ እንደዚህ እርጉዝ ሆነሽ ምናምን ነገር ደግሞ የሆነ ትንሽ ነገር የሚበቃሽ ወላሂ የሆነ በቃ እንዲህ ያልኩኝ ነፍስ ሚላ ሆነህ ነው። ከዛ የእህቱ ልጅ ጋር ደወልኩና ነው ሰይችኝ አልኳት።
እህቱ ጋር ማለት ነው። ያው እህቱ ጋር ከዛም በኋላ ወጣሁ። በዛ ሰዓት መጣች፣ እሷም ቶሎ ብላ መጣች ምናምን ነገር ምን ሆናችሁ ነው ስትል እሱ ዝም አለ። አንተ እንደው አላህን አትፈራም እንዴ? በዚህ እድሜዋ እንደዚህ ሆና እንደዚህ ይሄን ያህል አሁን ደግሞ አልሐምዱሊላህ እፎይ ስትል እንኳን አታሳርፋትም ምናምን አለችው። ከዛ ሄድኩኝ ሀቡዬ እነሱ ጋር እና ለእህቱ ነገርኳት ምናምን። በጣም ደነገጠች እህቱ። ከዛ ይሄ ልጅ እንደው የእሱ ጦስ በእኔ ልጆች ላይ እንዳይመጣ ምናምን አለች ማለት ነው። ከዛ በነጋታው ምናምን ነገር ቁርስ ተሰርቶ ምናምን ተጠራ። ከዛ አስታረቀችን። እኔ በቃ ቴክስት ሲገባ ተናድጄ ነው ምናምን። ምናልባት እኮ የሁለታችሁ ነገር ማይፈልግ ሰው ይሆናል፣ ለምንድን ነው አርቀህ የማታስበው ምናምን ብላ ሀቡ ከእናቱ በላይ ማለት ነው። ትንሿ ልጅ ያልኩሽ ያው ትንሽ 20 ዓመቷ ነው። ያው አርቃ ስለምታስብ እኮ ነው። እና እንደ በቃ እንደዛ ምናምን ብላ ስትነግረው እሺ በቃ አፉ ወይ ምናምን ብሎ ወሰደኝ ምናምን። ከዛ ምግብ ቤት ሄደው ምሳ ጋበዘን ምናምን ሁለታችንም ማለት ነው። ከዛ ተስተካከለ ነገሩ ምናምን በቃ። ከዛ በኋላ ሰላም ሆንን። ከዛ ረመዳን መጣ። ረመዳን ላይ አቡዬ እኛ ጋር ያው ጫት ቤት ምናምን ስለሆነ ሁለታችን ብቻ አይደለም የምናፈጥረው። እሱ በቃ ልክ ትንሽ ቶሎ አፍጥሮ ይሄዳል። ምክንያቱም እንትን ነው ቤታችን ከመስጊዱ ቅርብ ስለሆነ ብዙ ሰው አፍጥሮ መጥቶ ቶሎ ተራዊህ ለመስገድ ቅሞ ምናምን ነው የሚገባው። ከዛ በዚህ ምክንያት ምናምን ነገር እሱ አፍጥሮ ከዛ ይመጣሉ እነዚህ ወጣቶች ምናምን የሉም ተማሪዎች ከጅማ ምናምን የመጡ አሉ። እነሱ ያፈጥራሉ እኔ ጋ ማለት ነው። እና አንድ የአክስቱ ልጅ አለች፣ እሷን መታ ታግዘኛለች ስራ። በቃ እንደዚህ ሆኖ ረመዳን አለፈ ማለት ነው። ከዛ ልክ ለእንትን ላይ ኢድ ላይ ያው ኢድ ላይ ምናምን የሆነ እንደዚህ አዲስ አመት ምናምን ሲሆን እንትን የአዳዲስ ነገር ትፈልጊያለሽ አይደል? እንደዚህ ይሄን ነገር ብናስተካክለው ታየው እባክሽ ምናምን ይላል ሀቡዬ። ምንም በቃ ይሄ የቤት ነገር እንዲቀየር አይፈልግም ማለት ነው። ይሄን ነገር እንቀይረው ታየው እባክሽን በቃ እንደዚህ ነው የሚለው ማለት ነው። ከዛም በኋላ እሺ ምናምን ብዬ ቤተሰቦቼ ጋር እንደነገርኩሽ ሲሄድ የሆነ ነገር ይሰጡኛል። በቃ ያው እናትም አይደለች ቆጠር አድርጋ ትልካለች ማለት ነው። ከዛ የዛን ቀን አባቴ ብር ሰጠኝ። ልክ ብር ሲሰጠኝ እሺ ብዬ ገባሁና ትራስ ጨርቅ ምናምን ገዛዝዶ ሀቡዬ ለቤቱ። ምክንያቱም ሰው ይመጣል ቤትሽ። እኔ ደግሞ ምቅ አርጌ ነው የሚይዘው ሀቡዬ። ከእህቱ ልጅ ውጭ ማንም በቃ ሚስጥሬን አያውቅም ከአላህ ውጭ ማለት ነው። ለማንም አልናገርም። ይሄ እህቴ ናት ወንድሜ ነው ምናምን ብሎ ነገር የለም። ገብቶሻል? በቃ ቤተሰብ አይረሳም ያን ነገር። እኔ አፉ ብዮ ምናምን እንኳን አብረን ብንሆን ቤተሰብ አይረሳም ሀቡዬ። ቂም እንደያዘ ነው የሚቆየው ያን ነገር ስለማልፈልገው። ከዛ በቃ ሁሉም ነገር አስተካከልኩ ምናምን። ከዛ ልክ የእህቱ ልጅ ስትመጣ ምናምን ቤቱ ማሻላህ ብር ሰጠሽ እንደረ ብር ከቤት እኮ ነው ያመጣሁት። እንደዚህ ለምን ታስለምጂዋለሽ አለችኝ ሀቡ። እንደዚህ ለምን ታስለምጂዋለሽ? እሱ እኮ አንቺ ከቤት ምክንያቱም የሆነ ነገር ስጠይቀው ሀቡዬ እንዴት አለ ለእናትሽ ደውይላታ ይለኛል። ብታይ ከቤት እንዳልወጣው ነገር ሆነ። አሁን ለምሳሌ እንደዚህ ቂቤ እኮ ምናምን አልቋል ምናምን ስለው እና ለእናትሽ ደውይላትም አያዘጋጁም ይለኛል። ብታይ ሀቡዬ በአንቺ ብር ሰተሽ እኮ ቢያዘጋጁ ኢትስ ኦኬ። ግን በቃ እናቴ እያለኝ ያለው እኔ እየተሰማኝ ያለው ማለት ነው እሱ ቤት እያደርኩ እናቴና አባቴ እንዳስተዳደሩኝ እንደዛ ነው ማስበው። ወላሂ ሀቂቃ ማለት ነው። እዛ አንቺ ስላስለመድሽው እኮ ነው ምናምን ብላ ጮኸችብኝ የእህቱ ልጅ ማለት ነው። ከዛ እሺ በቃ ምን ላርግ ታዲያ እኔ እኮ ሰው ሲመጣ እኮ ስለምሳቀቅ ነው ቤቴ እንደዚህ ጭር ብሎ ሀቡዬ። በኢድ ቀን እንደዛው እንደነበረው ሲሆን ስታረጊ ደስ ይላል። ገብቶሻል? ከዛ እሺ ብዬ ሁሉም ነገር በቃ ከዚህ በኋላ አላመጣም ብዬ ሀቡዬ ወንድሜ አልሐምዱሊላህ ቤተሰቦቼ አሪፍ ናቸው ብዬሻል ነው ስልሽ ደህና ነገር ናቸው። ከዛ ወንድሜ የሆነ ስራ መስራት ፈልጌ ነበር እኮ ቤት ውስጥም ተቀምጬ ቢሆን ስለው ኦኬ ኮካ ምናምን ይሰራል እንዴ ሲለኝ አይሰራም በቃ አለኝና የለስላሳ ሳጥን ምናምን ልኮልኝ ከራሱ ማለት ነው። ገዛዝቶ ልኮ ለስላሳ እንድሸጥ እና ብሩን እንዲዝ። ከዛ እሺ በቃ ከዛ ለሱም ሳማክረው አሪፍ ነው ምናምን አለኝ። ከዛ ሀቡዬ ሲጋራም ገዛው እንትን ለስላሳም ገዛው። እዛው የሚፈልጉትን ከውጭ እንዳይሄዱ ማለት ነው እኔ ጋር እንዲጠቀሙ። ከዛ እንደዛ እያረኩኝ በመሀል
ብሩ ምናምን ነገር በቃ የሆነ ጅል ነኝ ሀቡ አልይዝም። የሆነ ነገር እሱን ለመጠየቅ ስቅቅልና ከራሴ እያወጣው ገዛለሁ ብታይ ሀታ ምግብ እንኳን ማለት ነው። አሁን ለምሳሌ የሆነ ነገር ስኳር ቢያስፈልገኝ አሁን ለስኳር ለሱ ልጠይቀው ነው ምናምን ብዬ የሚያያዘኝ ከራሴ የሆነ ነገር ከራሴ ምናምን እንጀራ እንኳን አልጋግርም ሀቡዬ እንደዛ ያ ሁሉ ጊዜ እስኪሆነኝ ድረስ ማለት ነው። ተረጋግሩ። እንደውም ታላቅ እህቱ ትቆጣለች። ተረጋግሩን። በትዳር እንዴት እንደዚህ ፌስታል ይዞ ይዞራል? በቃ ቢያንስ እንኳን 20 ጣሳ እንኳን ብትገዙ ለብዙ ቀን ይሆናቸዋል ሁለታችሁ ስለሆናችሁ ምናምን ትላለች። ከዛ እንደዛ እያደረኩ አቡዬ እንትኔም ቀኔም ደረሰ የመውለጃዬ ምናምን። ከዛ እዛ ሂጂ አለኝ። ከዛ እኔማ እንደዛ ሄጄ ነው የምታረሰው ለካሱ ሌላ ነገር አስቦ ነው አቡዬ። ከዛ እሺ ብዬ ለእናቴም ቀኔ ስለደረሰ ምናምን ሁሉም ነገር አዘጋጅታ ነበረ የአጥሚት እህል ምናምን። ከዛ ሄድኩኝ ወለድኩ። ከዛ አልወለድኩም ሀብዬ ቆይ ልንገርሽ ወለድኳ እንትን በኦፕራሲዮን ተባለ። ኦፕራሲዮን ሲሆን ደግሞ የሆነ ሰው ይፈርም የለ ስትገቢ። ከዛ ሲደወልለት አያገባኝም አለ ሀብዬ። እሱ ሲደወልለት ማለት እሱ የክፍለ ሀገር ነው፣ እኔ ደግሞ አዲስ አበባ ሄጃለሁ ማለት ነው እናቴ ጋር። ከዛ ናና ፈርም። ምክንያቱም መጀመሪያ አንቺ እንደዚህ በትዳሩ ስትሆኝ ምናምን እኮ በቃ ሁሉ ነገርሽ ለሱ ሰተሽ እኮ እና ደግሞ ልጃችን እዚህ ጋር ገብቶ እንትን ያለው እኔ አያገባኝም ምናምን አለ ሲደወል። ከዛ እህቶቼ ይሄኛውን እንዳትሰማ ብለው ከዛ አባቴ ሀቡዬ በእንትን ነው በጣም ትልቅ ሰው ናቸው፣ በእንደዚህ በከዘራ ምናምን የሚሄዱት። ከዛ ወንድሜ ደግሞ እንዳጋጣሚ ደግሞ ወደ ውጭ ሄዶ ነበር ለስራ። ከዛ በቃ አባቴ መጡና ፈረሙ። ከዛ ገባሁ። አልሐምዱሊላህ በሰላም ተገላገልኩኝ። ከዛ ሴት ልጅ ቆንጆዬ ሴት ልጅ ተገላገልኩ በሰላም። ከዛ እኔ ደግሞ መጠየቅ ሀቡዬ ለወልድ ስገባ አይመጣም እንዴ ላለው ለካሱ ጭራሽ አልፈርምም ብሏል። ከዛ በቃ እሺ አልኩኝ። ከዛ መጣም ይመጣል ምናምን አሉኝ። ከዛ በቃ አልሐምዱሊላህ በሰላም ተገላግዬ ምናምን ወደ ቤት ገባሁኝ። በጣም ብዙ ሰው ነው የሚመጣ የነበረው። ያው እዛውም ተወልጄ ስላደግኩኝ ብዙ ሰው ነበር የሚመጣው ጥየቃ ምናምን። ሀቡዬ እስካሁን ድረስ አልመጣም ብታይ። እስከ ስንት መሰለሽ? ከ15 ቀን ምናምን አለፈኝ ሳይመጣ ሳይጠይቀኝ ማለት ነው። ስልክ ራሱ ሀቡዬ እኔ ነኝ የምደውለው። ልክ ለምሳሌ ማታ ማታ ገባ እንደዚህ ምናምን። አንዳንዴ የሆነ ጅል ነው የምትሆኝ ወላሂ። እንደዚህ በፍቅር ውስጥ ምናምን ስትሆኝ ጅል ትሆኛለሽ በቃ። ከዛ የእህቱ ልጅ ከዛ እኔ ልምጣ ስላት እሱ ሳይመጣ እኔ ልምጣ ስትለኝ ማለት ነው። ጠባብ ደጋግመሽ እያልሽ እየጻፍሽ ነው፣ አበባ እየላክሽ ነው። እኔም ማናገር ከፈለግሽ የስራ ጉዳይ ከሆነ ለሞዴሬተሮች ስልክ ቁጥርሽን ስጭኝ። ሞዴሬተሮች ባካችሁ አንዳችሁ ሜንሽን አድርጋችሁ ለእኔ ስጭኝ። በጋል ቴንኪ ጽጌ ጥበብ ነው። ይቅርታ ስላቋረጥኩሽ። ሻብሽሪ። ከዛ ሀቡዬ እሷ ልምጣ በቃ እኔ ስትለኝ አይ አንቺ እሱ ሳይመጣ እንዴት አንቺ ትመጫለሽ አልኳት ማለት ነው። ምክንያቱም እንዴት ነው መጀመሪያ ወላጅ የሚጠብቀው እሱን ነዋ። ገብትሻል? ከዛ እሺ ምናምን ብላኝ በቃ ከዛ እሱም እንትን ማለት ጀመረች። አንሄድም እንዴ በቃ በጣም አስቸገረችው ማለት ነው። ከዛ እሺ እንሄዳለን ምናምን አለ። ከዛ እንደዚህም ሆኖ ሀብዬ አንድ ወር ሞላሁኝ። ሀብዬ አንድ ወር በቤተሰብ መሀል ቁጭ ብለሽ ባልሽ ሳይመጣ ወልደሽ አስቢው ያለውን ስሜት። የእህቶቼ ባል ምናምን መጥተው ሲጠይቁኝ እሱ ሳይመጣ ማለት ነው። እኔ እኮ ሳይመጣ እናትና አባትሽ ቤት ማደር ስላልፈለገ መስሎኛል። ጭራሽ ለማየትም አልመጣም። አንዴም ልጁን ለማየት አይጓጓም እንደ አልመጣም ሀቡዬ፣ እንደውም አልመጣም። ማደር ውስጥ ችግር የለውም እመጣለሁኝ እጄ ላይ ብር ስለሌለ ነው ይላል። እኔ ብር ባይኖርም ዝም ብለህ ና። ከዛ እናቴ ምን እንዳለች ታውቂያለሽ? ብር ከሌለው ወይ ምን ልላክለትና የሚፈልገውን ነገር ይዞ ይምጣ ምናምን አለች ሀቡዬ። ሀቡዬ እናቴ ስቅቅ አረኳት። በቃ ግራ ግብታለኝ ሀቡዬ። ከዛ በቃ ከዚህ ሰው ጋርማ እኔ በቃ መሄድ የለብኝም ብዬ አሰብኩ። ከዛም በኋላ የእህቱ ልጅ ደወለችና እንደዚህ በቃ ጭንጭንቅ ውስጥ በነበርኩ ሰዓት ከዛ ደውላልኝ ምናምን እናቴ እንዲህ ባለችው በ3 ቀን ውስጥ ምናምን በ3 ቀን ውስጥ የእህቱ ልጅ ደውላ እሁድ እንመጣለን ምናምን አለችኝ። ደስ አለኝ ሀቡዬ። በቃ ይሁን እንዴት ነው
አላሁ አክበር የሆነ በቃ እንትን ትያለሽ፣ ስብር ነው የምትይው። ሀቡዬ በአራስነትሽም በእርጉዝ ሆነሽም በዛ ተጎርተሽ ማለት ነው። ከባድ ነው ያለው ስሜት እና በቃ የሆነ እንዴት ነው ስታይኝ ምናምን አራስ አልመስልም፣ ውልቅልቅ ነው ያልኩትም በሀሳብ ማለት ነው። በቃ ምግብ ምናምን ራሱ ምንም አይበላልኝም፣ እንደ አራስ አልሆንኩም። በቃ እንዴት ነው ከዛ ሄድኩኝ። ከዛ ማን ነው መጡ። ከዛ ሲመጡ ምናምን ደስ አለኝ። በቃ በስነስርዓት ነው የተቀበሏቸው ምናምን እንደ ድግስ አድርገው። ከዛ እሱን በግ ምናምን ይዞ መጣ። ያው እቺን ለማድረግ ነው ሀቡዬ የቆየው ማለት ነው። ግን በጣም ሲምፕል ነገር ነው ለእሱ ሲምፕል ነገር እንደሆነ አውቃለሁ። ገብቶሻል? ይሄ በግ ምናምን ኖርማል ነው። ከዛ መጡ ምናምን ጓደኞቹ ምናምን ይዞ የመጣው በቃ በስርዓት ይዛኔ ዋልን ምናምን ነገር ምንም አልጠየኩትም። ምክንያቱም እዛ ጋር ማንም እንዲሰማ ስላልፈለኩኝ ዝም አልኩኝ። ከኔ ነው ሀብዬ ስታክ እያደረገች ነው። ይሰማል? አዎ ይሰማል። በወለድሽ በአንድ ወርሽ ነው የመጣዋ? ይሰማል? ጋይዝ ተራውሩ። ኧረ ይሰማናል። ከሷ ነው ከሷ ነው ከኔ ነው ጋይዝ። ሀቡ ይሰማል? አዎ 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 ይሰማል ይሰማል ይሰማል። እኔማ ምን አልሽኝ? ድምጻችን ባይሰማሽ እንኳን በምልክት ያው ይሰማል። እሺ አሁን የመጣሽልኝ ስታክ አድርገሽ ነበረ። የኔ ኔትወርኬ ነው መሰለኝ። እሺ ማሪ እሺ ቀጥይ። በወለድሽ እና ሀቡዬ በቃ በአንድ ወርሽ? አዎ አዎ። ከዛም በኋላ በቃ የዛን ቀን ሰላም አሳለፍን። ምንም አይነት ነገር መጠየቅ አልፈለግኩም። እንደነገርኩሽ ምንም አይነት ነገር በቃ ለሰው ማካፈል እንኳን አልፈልግም ሀቡዬ። ሰው ዛሬ ችግርሽን ብትነግሪው ነገ ከሱ ጋር ነሽ አይደል? ነገ ተመልሶ ነው አንቺን የሚያሽሟጥጠው። ስለዚህ አልፈልግም ማንንም እዚህ ውስጥ ማስገባት ማለት ነው። ከዛች ከእህቱ ልጅ ውጭ እዛው ከእሷ ጋር ረዥም ሰዓት አወራን። ብታይ በቃ ሀቡዬ እንዴት ነው የሆነ ማውራት የምትፈልጊው ነገር አለ አይደል? እንደዚህ አብሮች ሰው ሲቀመጥ ምናምን ረዥም ሰዓት አወራን። በቃ አብሽሪ ሁሉም ነገር ይስተካከላል ምናምን ብላኝ ከዛ እንደዚህ አለችኝ። አሁን ቶሎ ብትመለሺ አሪፍ ነው ወደ ቤት አለችኝ። ከዛው ትንሽ ሳልጠነክር ምናምን ባንዶሪ ምናምን ምክንያቱም እዛ ማንም እንትን የሚለኝ እሷ ስራ አላት ማንም እንደማይመጣልኝ አውቃለሁ ማለት ነው። በቤት የሆነ ትንሽ ወገቤ ጠንከር ቢል ምናምን ነገር ስላት አይ እሺ ግን ትንሽ ቶሎ ብትመለሺ ደስ ይለኛል ምናምን አለች። እሺ ኢንሻላህ ምናምን አልኳት። ከዛ ከእሷ ጋር ሀቡዬ እንደ እንትን ነው ይሄ እሱ ማውራት ያለበትን ወሬ ከእሱ ጋር ማውራት ይሄ እንዴት ነው በቪዲዮ ምናምን ነው የምታወራኝ ብታይ ልጅቷ ማለት እሱ እንደውም አያወራም። ከዛ በኋላ ልክ እኔ ሲሄድ ለካ ሀቡዬ 12 ሰዓት ልክ ጫት ቤቱን 12 ሰዓት ይዘጋል። ከዛ እስከ 4 ሰዓት መጠጥ ቤት ነው። እኔ ይሄን አላውቅም። በቴክስት ይመልስልኛል። ገባ ስለው አዎ ይለኛል። ለካ በቴክስት ነው የሚመልስልኝ። በቃ ኃይለኛ ጠጭ ሆኗል ሀቡዬ። ሲጋራ ጀምሯል። የሌለ ሱስ ውስጥ ገብቷል በአንድ ወር ውስጥ። ከዛም በኋላ እሷ በቃ እኔ ልንገርሽ አለችኝና በቃ የሌላ ነገር ውስጥ ገብቷል። እያጨሰ ነው፣ እየጠጣ ነው ምናምን ነገር። ይሄን ነገር ደግሞ ማስቆም የምችይው አንቺ ነሽ። ከዚህ በፊትም ለውጠሸዋል ብዙ ነገር ምናምን አለችኝ። ሀቡዬ እናቱ የሞተች ጊዜ ማለት ነው ሱስ ጀምሮ ነበረ ከኔ ጋር ሲገናኝ እና እኔ ነኝ ያስቆምኩት ሱሱን ምናምን ማለት ነው። እንደዚህ እንዴት ነው ሴት ልጅ እንትን ብልሃተኛ ናት ይባል የለ በቃ ቤቱን እንዲወዳ አድርጌው በሰዓቱ ማለት ነው። እዛ እኔ ስንገናኝ ከዛ አሁን እንደዚህ እንትን ማለት ጀመረ። ከዛ አንድ ጊዜ ደወለና ስንት ሰዓት መሰለሽ 5 ሰዓት ምናምን ይሆናል ሌሊት ላይ ደወለልኝና በቃ እኔ የምትመጪ ከሆነ ልጄን ይዘሽ ነኝ ምናምን አለኝ። ከዛ በሰላም ነው በዚህ ሰዓት አስደነገጥከኝ እኮ ወደ ቤት አልገባህም እንዴ ስለው አዎ አልገባሁም ምን ነው ችግር አለ እንዴ ባልገባስ ምናምን ብሎ አላገጠብኝ ማለት ነው። ከዛ እሺ በቃ አሁን ማውራት አልፈልግም ቤተሰብ ይቀሰቀሳል ብዬ ዘጋሁት ስልኩን። ከዛ ድጋሚ ደወለ። ምን ነው ሌላ የምታወሪው ሰው አለ እንዴ ሀቡዬ? አራስ ቤት እኮ ተኝቻለሁ እኮ ሌላ የምታወሪው ሰው አለ እንዴ? ምን ነው ዘጋሽብኝ? አልተመቸሽም? ጊዜሽን ያስኩብሽ ማላገምትን ማለት ጀመረ። ላይላህልላለው ሰብሩን ስጠኝ ብዬ ኦፍ አረኩትና ስልኬን ተኛው። እዛ ጠዋት ደወልኩለት።
ጠዋት ሲሆን እንደዚህ ይተኛል አይደል? አምሽቶ ምናምን 6 ሰዓት ነው። ምክንያቱም ጫት የሚገባው 7 ሰዓት ነው። ከ7 ሰዓት እስከ 12 ሰዓት በደንብ ነው የሚሄደው ሀብዬ በደንብ። ከዛ 2 ሰዓት ላይ ስደውልለት አነሳ። ሄሎ ምናምን አለኝ። በእንቅልፍ ልቡ ነው። ማታ በሰላም ነው እንደዚያ የሆንከው ምናምን አልኩት። ከዛ ምን ሆንኩ አለኝ። እንዴት እንደዛ ትለኛለህ? እንዴት ነው እንደዚህ አይነት ንግግር የምትናገረኝ? አቦ የማታው ማታ አለፈ። በቃ እንትን አትበይ። አሁን ብትመጪ ከሆነ ነይ እዚህ በጣም እየደበረኝ ነው። ስራ ራሱ መስራት አልቻልኩም። ቤቱ እያስጠላኝ ምናምን አለ። ማትመጪ ከሆነ ደግሞ ታዩ ምናምን አለ። ከዛ እንደዚህ አልኩት። የዛኔም እንደዚህ ብለህ ነው እዛ ያስቀረኸኝ ምናምን ብዬው ዘጋውበት ስልኩን። ከዛ የእህቱ ልጅ ጋር ደወልኩኝና እንደዚህ ሳናግራት ምናምን በቃ እስቲ ነይ እኔ ማግዝሻለሁ ከስራ እንደመጣሁ በቃ አንቺ ጋር እመጣለሁ ችግር የለውም ግን ነይና እስቲ እናውራበት ከእሱ ጋር ቁጭ ብላችሁ አውሩ ምናምን ብላኝ እሺ አልኳትኝ። ከዛ ልክ ስጠይቃት እና እናቴ ስጠይቃት እንዴ እንደዚህ ሳጠነክሪማ አትሄጂም አለችኝ። ከዛ እናቴ ቁጭ ብላ እስቲ ንገሪኝ ይሄ ልጅ ምንድን ነው የሚያደርግሽ? እስቲ ንገሪኝ ለምንድን ነው መጥቶ በሰዓቱ ሲያልጠየቀሽ ምናምን ብላ በስነ ስርዓት ስታናገር እናቴ ሰላም ነው ያው ነገሩ ስላልተመቻቸለት እኮ ነው ብቻ ዱዓ አድርጉ እንደዚህ ነው የምለው ሀቡዬ በቃ ብቻ እስቲ ዱዓ አድርጉልኝ ምለው እናትና አባቴ ማለት ነው። እዛ እሺ እንግዲህ አላስጨንቅሽም ከፈለግሽ ምናምን ብላኝ ከዛ ሁሉም ነገር በቃ ተዘጋጅቶልኝ ምናምን እህሉ ምናምን ከዛ ዶሮ ሰርተው ሀቡዬ ዶሮ ክትፎ ሁሉም ነገር ሰርተው ከዛ እናና ደውይለትና መቶ ይውሰድሽ አሉኝ። በኮንትራት ማለት ነው እንደነገርኩሽ ገና ነኝ አራስነት ላይ ማለት ነው። ከዛ እንደዛ ስለው በቃ መኪና ልካለው መቶ ይወስድሻል አለኝ። ከዛ እንዲ አንተ ካልመጣህ እንዴት ነው መኪና መቶ የሚወስደኝ? ሰው እንኳን ምን ይላል ምናምን ስለው ምንድነው ሰው በቃ እንደዛ ካልሆነ አልመጣም አልኩት። መተህ ካልወሰድከኝ አልመጣም እዚሁ ነው መሆኑ አልኩት። ከዛ እሺ ብሎ የቤት መኪና በጓደኛው በሱ ይዞ መጣ። ሄድን ማለት ነው ወደ ቤት። ከዛ ሄድን። የእህቱ ልጅ በቃ ቤቱ ሞቅ አድርጋን የጠበቀችኝ ሀቡዬ ቤት አጽድታ ምግብ ሰርታ ሁሉም ነገር አስተካክላ ማለት ነው። እህቶቹ ማለት ነው ሀቡዬ ምን በቃ እንዴት ነው እንዴት ልበልሽ ሆነ እንደ የእህትና የወንድም ፍቅር እንኳን የላቸውም። ያችኛዋ ማለት ትበልጣቸዋለች በጣም የምትበልጣቸው ሀቡዬ። ከዛ እሷስ ሁሉም ነገር ሰርታ ምናምን ጠብቃኝ ገባን። ልክ ስገባ በቃ ቡናዋንም ጠጥተን ምናምን ሁሉም ተበታተነ። እራት በልተን ማለት ነው ማታ ላይ ነው የሄዱት ሁሉም። ከዛ በቃ እኔም ዝም አልኩት። ከዛ ከልጁ ጋር በቃ በደንብ እንትን አለ። ከልጁ ጋር ነው በቃ የሚያወራው። እኔም እንኳን እንዴት ነሽ ቁስልሽ እንዴት ነው ምናምን አይለኝም ማለት ነው። ከዛ ደብሮኝ እኔ የምልህ ጠልተኸኛል እንዴ? ከጠላኸኝ ለምን እዚህ ጋር አያበቃም? ሁሉ ነገራችን ዝጋ ያብቃ። ልጅ ቢኖርም በመሀላችን አልሐምዱሊላ እስካሁን ድረስ ሞክረን አሁን ተቀምጧል። አልሐምዱሊላ ይሄ የአላህ ስራ ነው። ስለዚህ በቃ ዝች ጋር እንለያይ ያልኩት። ከዛን እሺ ምናምን ከዛ እናወራበታለን ምናምን አለና ገባ። እኔ ከእሱ ጋር እንትን ለይቼ ነበር መኝታ ምናምን ማለት ነው ስልሽ ያው ገናም ስለሆንኩኝ ለልጄም ብዬ እኔ ወደ ሳሎን መኝታ ቤት ነበር የሚተኛው። ከዛ ሁሉም ነገር በቃ ከዛ እንደዛ እያለ ሀቡዬ ልክ በእንትን አለ። ይሄ ምንድን ነው ጸባዩ ልክ እንደ መጀመሪያ የለም መጀመሪያ የተገናኘን ሰሞኑን የሚያሳይኝ ባህሪ አሪፉ በቃ እንደሱ ሆነ ሀቡዬ። በስነስርዓት በጊዜ ነው የሚገባው ምናምን። ከዛ የእህቱ ልጅ መጣች። አየሽ አይደል አንቺ ስትመጪ እንደዚህ ሆነ እንጂ እኮ ወላሂ እኔ ራሱ እኮ ልክ እንደ ሚስት ነበር ምደውልለት አለች። በቃ አንተ ገባ ምናምን እለዋለሁ ምናምን አለች። ከዛ አልሐምዱሊላ እየተስተካከለ ከሆነ ይሁን ብዬ እንደዛ እየቀጠልን ከዛ እቺ ልጅ ሀውዬ ምን አለመሰለሽ ልክ አራት ወር ምናምን ሆናት። በስነ ስርዓት ኖረን ተቀምጣ። እቺ ልጅ ግን ስታድግ እኔን እየመሰለች አይደለም ማሪ እንዴ ማለት አልኩት። አይ በቃ ምንም እኔን አትመስልም ሀውዬ። እሱ ማለት ነው ከልጅ አለው መጀመሪያው ማለት ነው። ይሄ እንዴት ነው እናቱ ሞታ ምናምን መጥፎ ነገር ላይ ነበር አላልኩሽም? በዛች ሰዓት የተገናኘች ከእሷ ጋር ጊዜ የሚያሳልፈው ልጅ ከእሷ ልጅ አለው። እሷን ነው የሚመስለው ሀቡ። እሷን ነው በቃ የምትመስለው የኔ ልጅ። የ5 ዓመት ልጅ ነው። ከእሷ ጋር በቃ ምንም አያገናኛቸውም። የትምህርት ቤት ይከፍላል ምናምን ነገር በቃ ምንም እንትን የለም። ከዛ እሺ ምናምን ብለን ከኔን አትመስልም አለ።
ምን ማለት ነው አልኩት። ሰው ሁሉ ሀቡዬ ሊጠይቅ የሚመጣ ሰው ማሻላ አንተ የመጀመሪያ ልጅህን ነው የምትመስለው ይላል ሰው ሁሉ ማለት ነው። አውቆ ነገር ሊፈልገኝ ነው አሰብ ገባኝ ማለት ነው። ከዛ ነገር አትፈልገኝ አልኩት። እኔ ሁሉም ነገር ደክሞኛል፣ ከአቅሜ በላይ ነው። ብዙ ነገር ችዬ የሆነ ነገር ሀቡዬ ለሰው ስታካፊው ይቀልሻል። ገብቶሻል። እኔ ግን በቃ ሁሉንም ነገር እምቅ አድርጌ ለምን እሱ ሰው እንዳይጠላው በጣም ከሰው ጋር ይግባባል ምናምን ነገር ለዛ ብዬ ሀቡዬ እምቅ አድርጌ ወላሂ። ከዛ ጥቁር ላይ ያልኩት በቃ ሁሉን ነገር ሀሳቡ ምኑ በቃ ሁሉን ነገር። ከዛ እሺ ምናምን ብዬ ዝም አልኩት። ከፈለክ ለምን እንዲ እኔ አናስመረምረውም አልኩት። ከዛ ብሩን ትችያለሽ አለኝ። በቃ ምንም እንዲያወጣ አይፈልግም ሀቡዬ ምንም። ከዛ ትችያለሽ ምናምን ካላመንክበት ልጅኝ ስጠኝና ይህን ያንተ ነገር እዚህ ጋር ያውቁ እኔ ልጄን ለቤተሰቦቼ ሰጥቼ የትም ለፍቼ የአረብ ሀገርም ቢሆን ሄጄ ሰርቼ ልጄን አሳድጋለሁ አልኩት። እንደዛ ከሚሆን ለምን ልጄ ለእኔ ስጭኝና አንቺ አረብ ሀገር ሄደሽ አሰሪ ማለት ለእሱ ልቀልብ ማለት ነው ሀቡዬ። እኔ እዛ ሄጄ ስራ እየሰራሁ ለእሱ እንድሰጠው ማለት ነው። ኧረ እባክህ ፋራ አደረከኝ እንዲህ እንደዚህማ አይሆንም አልኩት። ተለያይተን አንተም ልጅህን ታያለህ፣ እኔም ልጄን አሳድጋለሁ። ልጄ ገና ናት፣ ከኔ ጋር ነው መሆን ያለባት። ትንሽ ቆይቼ ጠንከር ሲልልኝ ሁሉም ነገር ያው ቁስሌም ሲድን ምናምን የአረብ ሀገር ሄዳለሁ አልኩት። ከዛ በኋላ እንደዚህ እንትን እያልን ሀቡዬ ምርር አለኝ ብታይ። በቃ የሆነ እንዴት ነው ሁሉና እንትን ሲልብሽ። አንድ ትልቅ ኡስታዝ አሉ፣ በጣም ነው የሚወዳቸው እሱ እኔም በጣም በቃ የሰፈሩ ሰው ሁሉ ይወዳቸዋል፣ አሰጋጅ ናቸው። ከዛ እነሱ ጋር ሄድኩኝና ሁሉም ነገር እንደዚህ እንደው በአላህ ምከሩት። ከዛም በኋላ ጠሩትና ነገ እንትን ላይ ጁሃ ሙስለት ምናምን እንደ ጁማ ምሳ ውሃ ላመጣ ነው እንዳታቋርጭ። ውሃ ውሃ ምቀዳው ይሰማኛል። ሀቡዬ ከዛ በኋላ ምሳ ጠሩት። ከዛ ምሳ ሲጠሩ ምሳ አንተ ጋር ነኝ በቃ አብረን ነው የምንበላው አሉት። ከዛ እሺ ብሎ መጥቶ ስጋ ምናምን ገዝቶ ስንት ጊዜ ያልተገዛ ስጋ እነሱ ሊመጡ ሲሉ ስጋ ተገዝቶ ምን ተብሎ ከዛ ተሰርቶ ምናምን ነገር ጠበኳቸው። እዛ መጡ። ከዛ በቃ ሁሉም ነገር እንትን አሉት ነገሩት። እኔ ጋር መታ ነበረ ሁሉም ነገር ነግራኛለች። አንተ እንደዚህ ነህ እንዴ ከውስጥ እንደዚህ ነህ እንዴ ከውጭ ሌላ ሰው ሆነ ምናምን አሉት። ከዛ በቃ በጣም መከሩት። እሺ በቃ ካሁን በኋላ ወላሂ ምንም ነገር በቃ ምሎ በጣም ነው የማለው። ከዚህ በኋላ በቃ ምንም ሁሉንም ነገር አስተካክላለሁ። ይሄ ሁሉም ነገር በቃ ከዛም በኋላ ስለ ልጅ ያሉትንም እዛው ነገርኳቸው። እዛ ኡስታዝ አፉ በሉኝና ይሄ እቺ ልጅ ግን እሱን አትመስልም፣ ቁርጥ እሱን ነው የምትመስለው ማሻአላህ ብለው አቅፈው ስሟት። ከዛም በኋላ እሱ እንደዚህ እያለኝ ነው ስላቸው ደነገጡ እነሱ። እንዴ አንተ እንደዛ የምትሆነው ውጭ እንደዚህ የምትሆነው ውስጥ እንደዚህ ነህ እንዴ? እንዴት አንተ ሴት ልጅ ትበድላለህ ምናምን ብለው በጣም ተናገሩት። ከዛ ሻፉ በሉኝ ምናምን ብሎ ሁሉም ነገር ተስተካከለ። ከዛ ሀቡዬ እንደዚህ ሆኖ በመሀል ያቺ የእህቱ ልጅ ምናምን ያልኩሽ ሁሉ ነገር ለእሷ የምነግረው ልጅ ወደ ውጭ ፕሮሰስ ጀመራ። ተሳካላትና ሄደች። ወደ ውጭ ስትሄድ በቃ ሀቡዬ ሆነ እንዴት ነው ድብሽ እኔም ብታይ ለማንም አላወራው ሀቡዬ ልክ ከእሱ ጋር ተጣልተን ውጭ ስወጣ እህቶቹን አገኛቸው የለም በቃ በስመም ትንስቃለሁ ምናምን ምንም ችግር የለብኝም ከነሱ ጋር ምንም ደስ ብሎ ምኖር ነው በቃ የሚመስላቸው ማለት ነው። ከዛ የእህቱ ልጅ ደግሞ ውጭ ስትሄድ ለአንድ ወር ምናምን ሀቡዬ ስልክ አልተፈቀደላትም ነበር እና አላወራትም ነበር ማለት ነው። ከዛ ከአንድ ወር ምናምን በኋላ በቃ እሷም
እንትን ገዛላት አቡዬ አንድ ልብስ ነው የገዛላት። ዝም ብሎ ልብስ ማለት ነው። ዝም ብሎ የሚሸጡት ልብሶች የሉም። ዝም ብሎ ልብስ ከዛ ይሁን ለሀይር ነው። ከዛም በኋላ እናቴ ስትልክልኝ ኬኩን ገዝቼ የአሪፍ ልብስ ገዝቼ ምን ብዬ ከዛም በኋላ ያቺ ልጅ ደግሞ የእህቱ ልጅ ያልኩሽ ልጅ ደግሞ ብር ላከችልኝ በመሀል ማለት ነው። ከዛ ብር ለልደቱ እንደዚህ ደርሷል ምናምን እና በቃ ምንም ሊሰጠኝ አልቻለ ምናምን ስላት አብሽሪ በቃ ምናምን ብላ እኔም ቢሆን እሷ ያው ለእናትና ለአባቷ ትልካለች። ከዛ እኔም ቢሆን እስቲ ደሞዜ ሲደርስ ምሰጣቸው ምናምን ብላ ተበድራ ሀውዬ 10 ሺህ ብር ላከችልኝ ማለት ነው። እንዳትነግሪው ምናምን ብላ ተበድራ ነው ከኢትዮጵያ እዛው ካሉ ከምታውቃቸው ልጆች 10 ሺህ ብር ስጧት ምናምን ብላ ከዛ ያው መስሪያ ቤት ከምትሰራቸው ልጆች 10 ሺህ ብር ላከችልኝ እና ከዛም በኋላ እናቴ የሚላከችልኝ ብር አለ። ከዛ ሁሉም ነገር አዘጋጀው በቃ ሀቡዬ። ከዛም በኋላ እንዲህ ኬት አመጣሽ ይሄ ሁሉ ብር ምናምን ነገር አለኝ። ያ ምን አገባህ አልኩት። የዛን ቀን ነው በቃ የተናገርኩት ሀቡዬ። ምን አገባህ እንዴ እኔ በዚህ ቀን እንኳን ልደሰት እስቲ ተወኝ ምናምን ብዬው በቃ ሰው ተጠራ ምናምን በቃ ምርጥ ተደርጎ ምናምን ተደገሰ። ከዛ ልጅ የእህቱ ልጅ ፎቶ ላኩልኝ ምናምን ስላለች አሪፍ ፎቶ አስነስቻት ምናምን ላኩላ። ደስ አላት ማሻአላህ ምናምን ብላ። ከዛ ሀብዬ እንደዛ ሆኖ ከዛ አንድ ቀን እናቴ ታማሚ ናት እና የዛን ቀን ሄጄ 15 ቀን እንደቆየሁት በጣም ታመመች፣ ሆስፒታል ገባች ምናምን ሄድኩኝ። ከዛ ሲሄድ ድጋሚ ያቺ ልጅ ሀብዬ ያቺ መጀመሪያ ገብታ ምናምን ነገር ያልኩሽ በቃ ልጅቷ ሀብዬ ስራዋ ነው። እኔ አላውቅም ይሄ እንዴት ነው እንትን ትላለች ምናምን አሉ። ከዚህ ሳጣራ ስለሷ ማለት በቃ ሄዳ ነው ባለትዳር ላይ እንትን የምትለው አሉ። በቃ ልክ እንደ ባለትዳር ነው የሚመጃት ስተክፍላ። ከዛ እንትን አለች ድጋሚ ተገናኙ ምናምን። ከዛ መታኮ እቤት ወጥ ምናምን ትሰራለታለች ምግብ ምናምን አሉኝ። እኔ እናቴን ላስታመም በሄድኩበት ማለት ነው። ከዛ ምን ስለሆነች ነው እሷ በዛ ላይ ደግሞ ምን ባለትዳር ቤት ሀራም አይደለ እንዴት እንደዚህ የምታረገው ምናምን ብዬ ለእናትየው ለእህቱ ደወልኩላት ምናምን ነገር። ከዛም በኋላ አይ ቤት ታጽዳልኝ ብሎ እኮ ነው። ይፈሩታል ሀብዬ፣ ታናሻቸው እኮ ነው፣ የመጨረሻ ልጅ ነው ግን ይፈሩታል። ቆጣ ይላል ብታይ በቃ እንዳደገኛ ያደርገዋል። ከዛ አይ ቤቱ እኮ ማንም ያጸዳለት ስለሌለ ያው የኔም ልጅ እዛው ውጭ ስለሆነች ማን ያጸዳለታል ብለሽ ነው በቃ አጽድታ ወጥ ምናምን ሰርታ ብቻ ነው የምትሄደው አሉኝ። ከዛም በኋላ እሺ ብዬ ዝም አልኩኝ። ከዛ እንደ ቆየሁ በሳምንቴ ምናምን ተመለስኩኝ። ስመለስ የተሰራ ምግብ አለ ምናምን ነገር ቤቱ ጽድት ብሏል። ከዛ ለምን አታስገባትም እሷን አታስገባትም አልኩት ማለት ነው። ከዛ እሷን አስገብተሃት እንትን ብትል አይሻልም ምናምን ነገር። እንዴት አንተ ሙስሊም አይደለህ እንዴት ሀራም ሴት ታመጣለህ እዚህ ቤት? አላህን አፈራም ወይ ምናምን ነገር አልኩት። ከዛ አባታካብጂ በቃ ያው እንደ ልማዱ አባታካብጂ በቃ ምናምን ይላል። ከዛ እሺ ምናምን ብዬ ዝም አልኩኝ። ከዛ በመጣሁኝ በሁለተኛው ቀን ምናምን ነገር ከዛ በመጣው በሁለተኛው ቀን ምናምን ነገር ምግብ ሰራሁ ብዬ ምግብ ስሰራ ምን ቢለኝ እሷ ከምትሰራው ግን አይበልጥም አለ። ስንት ጊዜ ሲበላው የከረመው ምግብ ማለት ነው። እና በቃ በጣም የሆነ ኦቨር ሆነብኝ። እንደዛ ሲለኝ ተጣላን ምናምን ነገር። ድጋሚ እናቴ ጋር ሄድኩኝ። ከዛ ያው ሳልመጣ ምናምን 15 ቀን ምናምን ሆነ። ክፍተት ተፈጠረ በመሀላችን በጣም ሀብዬ ይሰማለሁ። ስታክ አርጋችኋል። አዎ ፎዚ ትሰሚያለሽ። ምንም አልተቋረጥሽም እስካሁን አንድም አልተቋረጠም። እሺ ሀብዬ ስታክ ስላረግሽልኝ ነው። ኮሜንት ግን አታነቢ። ኮሜንት ስታነቢ ሰማንሽ። እኛን አስቀምጠሽ 3000 ምናምን ሰው አስቀምጠሽ አንቺ ኮሜንት ስታነቢ ሰማንሽ። ኮሜንቱን ትተሽ ታሪኩን ብቻ ወደ ኮሜንት ሀሳብሽ እንዳይሰርቅሽ። ግድግዳ አለ ፊት ለፊትሽ። እንደዚህ ግድግዳውን ነው። አዎ ግድግዳው አሁን እናትሽ ቤት ሄድሽ። የእሷ ምግብ ይጣፍጣል። ከዛ ተናደሽ እናትሽ ቤት ሄደሽ ነው ያቆምነው። እናቴ ቤት ሄድኩኝ። ከዛ እንደዛው
በቃ ያቺ ነበረች፣ ያቺ የእህቱ ልጅ ነበረች እንደዚህ ነይ ምናምን እያለች እየጨቀጨቀች እንትን የምትለኝ እሷ የሚያው እዛ ናት። አልነገርኳትም። እንትኔ ስልኬ ሲጀመር ትንሽ እንትን ያስቸግር ነበር፣ ኢንተርኔት ምናምን ስለሚያስቸግር እንትን አናወራም ነበር። በሱ ስልክ ነበር በደንብ የምንገናኘው ከእሷ ጋር ማለት ነው። ከዛም በኋላ እንደዛ በቃ ሀውዬ ነይ የሚለኝ እንኳን የለም አልኩሽ። እህቶቹ ምናምን ያው አንድ ግቢ ናቸው፣ ነግሬሻለሁ። ማንም አይደውልልኝም ከዛች ልጅ ውጭ ማለት ነው። ከዛ 15 ቀን ምናምን ከተቀመጥም በኋላ ከዛ ደወልና ልጄ ናፈቀችኝ አለ። ከ15 ቀን በኋላ ከዛም በኋላ አሁኑ እንዲህ ልጅ ትዝ ያለች ስለው ይዘሻት ነይ ልጄ ናፍቃኛለች፣ አንቺስ የራስሽ ጉዳይ ምናምን አለኝ ማለት ነው። ከዛ እሺ አመጣታለሁኝ፣ ግን ከዚህ በኋላ ያች ልጅ በህይወቴ ብትገባ ዳግም እኔ እናንተ አንገናኝም ከዚህ በኋላ ምናምን ብዬ ከዛ እንትን አልኩኝ። ሄድኩኝ። ሲሄድ እሷ ከዛ ሄድን በቃ ሄድኩኝ፣ አገናኘሁት ከልጁ ጋር ምናምን ነገር። እኔም ቤት ገባሁኝ። ቤቱ በጣም ያው 15 ቀን ሙሉ እሷ አልመጣችም መሰለኝ፣ እንደውም አልገባችም ምናምን አሉኝ። ወላሂ አለም እንደዛ ብለውኛል። እና ከዛ ቤቱ ምናምን ማጽዳት ጀመርኩ ምናምን ነገር በቃ ድክም ብሎኝ ከዛ ልክ አረፍ እንዳልኩኝ መጣና በቃ አንቺ መተኛት ነው ስራሽ፣ ስራ ሰሪ ማለት ነው፣ በቃ እንደዚህ ሆነ ማለት ነው ምናምን ነገር አለኝ። ከዛ ስራ እኮ እየሰራሁኝ ነበረ፣ አንተ ነው የወሰድክብኝ። 4 ሳጥን ነበረ የላከልኝ ቅድም እንደነገርኩሽ፣ 4 ሳጥን ሙሉ እንትን ጣርሙሱን ሁሉ ነገር ወስደህብኝ እኮ አንተ ነህ እንጂ እኔ ስራ ሰራ ነበረ ምናምን አልኩት። ከዛ እኮ በቃ መልስልሻለሁ ስራ ስሪ እንጂማ እኔ ወጪ ይበዛብኛል፣ ስንቱን ነገር እችለዋለሁ። እዛች ጋርም ሌላ ማስተምረው ልጅ አለ፣ እዚች ጋር እሷ አለች፣ አንቺ ያለሽ፣ ስንቱን ነገር እችለዋለሁ ምናምን አለ ማለት ነው። ከዛ እሺ ምናምን ብዬው እሺ እሰራለሁኝ በቃ መልስልኝ ብዬው ሳጥኑን ምናምን መለሰልኝ። ከዛ በኋላ ድጋሚ ወደ ስራ ገባሁኝ። ከዛ እንደዛ እያደረግን ሀውዬው ውሃ እሱ ያስወርድ ነበረ። ከዛ አይ በቃ ውሃውንም አስወርጂና አንቺ ስሪ አለኝ። እሺ ብዬ ውሃውንም ማስወረድ ጀመርኩ። በቃ ምንድነው የምሰራው እኔ ሲጋራ፣ ውሃና ለስላሳ እኔ መስራት ጀመርኩኝ ማለት ነው። ከዛ በቃ ብር ሀውዬ መያዝ ጀመርኩ። ከዛ በኋላ ይሄ እንዴት ነው ብክን ነበር የማደርገው። ከዛ የሆነ ነገር ሲያልቅ ይሄዳለሁ ብር አምጣ እላለሁ ማለት ነው። ለምን እዛ ጫት ቤት እንደምጠይቀው ታውቂያለሽ ሀውዬ? ሼም ይዞት ይሰጠኛል በጓደኞቹ ፊት። ብቻችንን ስንሆን ግን እባክሽ የለኝም ምናምን ይላል። ከዛ ኦኬ ይሄ ሙድ እንደዚህ ነው እንዴ እያልኩኝ ሄድና እስቲ 300 ብር ስጠኝ ምናምን እለዋለሁ ሀውዬ። ከዛ እንዴ ይለኛል። ምን ነው 300 ብር ስጠኝ? አይበቃም እኮ ለቀን 300 ብር እኮ በጣም እንትን ነገር ነው። ምክንያቱም እንደነገርኩሽ ሀውዬ ሁሉንም ነገር ከውጭ ነው የምገዛው፣ ሁሉንም ነገር። ከዛ እሺ ብሎ ይሰጠኛል። ከዛ እንደዚህ ሆኖ በሳምንት ምናምን ቀጠለ። ከዛ በሳምንቱ ቤት ውስጥ ከዚህ በኋላ በጓደኞች የፊት ብር እንዳትጠይቅኝ አለኝ። እንደዛ ከሆነ ከዚህ በኋላ አንተ መጠህ እራት ስጭኝ እንዳትለኝ አልኩት። ኬት አመጣለሁኝ እኔ እየሰራሽ አይደል እንዴ? ብሰራስ አንተ የምታወጣው እኮ በጣም ኖርማል ነገር ነው። የሆነ ነገር ትንንሽ ነገር ሲያልቅ እኮ ከራሴ እያወጣው ነው። እና ደግሞ ሀውዬ እንደነገርኩሽ ለልጁ ልጁ እስቲ ልጅቷ የሆነ ነገር የምትበላው ነገር እንደዚህ ኒዶ ምናምን እንግዛላት ስለው ግዢላታ ብሎኝ ነው የሚወጣው። ገብቶሻል? ስለዚህ የምሰራውን ነገር ለልጄ ነው ማድረገው። አንተ ደግሞ የምትበላውን ነገር ትሰጠኛለህ፣ እሰራልሃለሁ። ካላስ በቃ እንደዚህ ነው የሚሆነው አልኩትና እንዴ ከዛ በቃ እንደዛ ተነጋግረን ምናምን እሺ አለኝ። ከዚህ በኋላ ስለሷ ምንም ነገር እንዳትጠይቅኝ አለኝ። ከዛ ሀውዬ እንደዛ እንደቀጠለ ልጄ በጣም ታመመች ሀውዬ፣ በጣም ማለት ነው። ከዛ ያው የሰፈር ሰው ብዙ ነገር ይልሽ የለ የሰው አይን ነው ሐኪም ቤት እንዳትወስጃት እንደዚህ የሰው አይን እንደዚያ ማይሉስ ነገር የለም ሀውዬ። የሰው አይን ከሆነ መርፌ ካስወጋሻት ትሞትብሻለች ምናምን በቃ አውዝ ቢላሂ ብዬ ከዛ ሐኪም ቤት እንዳትወስጃት ብለውሻል፣ ስለዚህ የምን የሐኪም ቤት ብር ነው ምናምን ነገር አለኝ ስጠይቀው ማለት ነው። ልጃችንን እናሳክም ስለው ከዛ የ5 ዓመት ልጅ ምናምን ነገር ያልኩሽ ልጅ ደግሞ በጣም ነው የሚወዳት እህቱን ብታይ ሀውዬ፣ ሲያያት ስምስፍ ነው የሚለው። ከዛ እሱ መጣ። ከዛ ሲመጣ ናውጣና እንውጣና ምግብ እንብላ ምናምን ብሎ ሀውዬ እኔ
ነግሬሻለሁ። እኛ ቤት ስጋ ከተገዛ ቆይቷል ብታይ ሀቡዬ። ከዛ እያመያው እኔ እንትን ቢለኝም ለልጅ ያስቀምጣለሁ የሆነ ነገር እንኳን ቢሆን እንደማይረዳኝ ስለማውቅ አልሐምዱሊላህ ጥሩ ቤተሰብ እኮ አለኝ። ግን በቃ እንዴት ነው የለነ ዝም ብለሽ ለልጅሽ የሆነ ነገር ብትሆንስ ብለሽ የምታስቀምጪው ነገር የለም። አስቀምጣለሁ ማለት ነው ለራሴ ከመግዛት ለራሴ የሆነ ነገር ከማድረግ። ከዛ እሺ ምናምን ብዬ ከዛ እና እንውጣ ልጅ ተኮታ ማለች ብዬ እህቶቹ ምናምን አሉ ምናምን ብሎ ከዛ ሄዶ ሲመለስ ልጁ እንትን ጥብስ እኮ በልቼ የመጣው ምናምን አለኝ። ያው ዛ ልጅ አልፍንም ማያውቅ። ከዛ እንደዛ ሲለኝ ምናምን በላ እሺ በቃ ምናምን ብዬው ከዛ እኔ ምልህ አልኩት እቺ ልጅ አታሳዝንህም? እቺ የአንድ አመት ልጅ እንደምንም እንኳን እንትን አትልህም? አላህን እንኳን አትፈራም? በእኔ እንትን ከሆነ እንኳን እሷ ምን በወጣት የምትሰቃየው አልኩት። ከዛ በቃ ከዛ እህቱ በጣም ተቆጣችሁ። ከዛ ሐኪም ቤት ወሰድናት ሀቡዬ። ሐኪም ቤት ወስደናት ምናምን ሐኪሙ ተቆጣ ሲያያት ምናምን ሀቡዬ ትኩሳት ምናምን አለበት ልጅቷ ልገሏት ነው እንዴ ምናምን ብሎ ከዛም በኋላ መርፌ እንዳትወጋብኝ በእናትህ አልኩት። ያው የሰፈሩ ሰው ፍራቻ አለ ብዬሻለሁ። ከዛ መርፌ እንዳትወጋብኝ በእናትህ ምናምን ስለው ሽሮፕ ሰጠልኝ። ክሮፕ በቃ ከ3 ቀን ምናምን በኋላ ፊያ ሆነች ልጅ አልሐምዱሊላህ። ከዛ ሁሉም ነገር ተስተካከለ እና ሀቡዬ አሁን የሆነ ምክር ከእናንተ ምክር ፈልጌ ነው። ይሄን ነገር ትቼው ልውጣ ወይ? ምንም የተስተካከለ ነገር የለም ሀቡዬ። በመሀል ያናገርኩሽ ነገር ደግሞ አንድ ቀን ሰክሮ ልጄ እንደዚሁ 1 አመት ከሞላት በኋላ ሰክሮ መቶ ብታይ ደብድቦኛል። እላይ ላይ ወጥቶ ሀቡዬ ልክ እንደ ወንድ ነው የደበደበኝ ማለት ነው። እና ደሜ ሁሉ ፈሶ እህቱ ጋር ሄጄ ምናምን ነገር ነው እሷ ጠርታ ተቆጥተው ምናምን ነገር እና እንዴት ነው ከዚህ ነገር መውጣው ሀቡዬ? አሁን ውስጥ ይሄን ምክራችሁን ፈልጌ ነው የመጣሁት። እህት ወንድሞቼ ሁላችሁም ሀቡዬ በተለይ ከአንቺ ምክርሽን ፈልጌ ነው የመጣሁት። ብዙ ጊዜ ይከታተልሻለሁ እና ሽኩራን። እሺ ፎዚ አሁንም በዚህ ህይወት ላይ ነው ያለሽው ማለት አሁንም አንቺ ጫት ቤት እየሰራሽ ነው ከሱ ጋር ወይስ ስራውን ትተሽ ቤት ነሽ? ፎዚያ ኔትወርኳ ነው። ቆይ አንዴ የኔ እናት ስታወዝ ደግሞ ችግራችሁን ለማንም አለመናገር ደግሞ በጣም ይጎዳል። ለቤተሰቦቿ አትናገርም። እሱ የሚያደርጋትም እናቷ እሷ ሄዳ ወልዳ ቤተሰቦቿ ቤት ወር ሙሉ መቶ ሳይጠይቃት ቀርቶ እናቷ ፊል አድርገው ተሰምቷቸው ለብቻዋ ጠርቶ የጠይቋት ጊዜ አልተናገረችም። ስለዚህ ብቻዋን ቆስሏን ይዘው ስለሆነ በጣም ያማል። ኔትወርክ ሲሰራላ ስትመጣ እንጠይቃታለን። ስቲል ከሱ ጋር ጫት ቤት እየሰራች እንደሆነ እንዳለን አሁን ወደ ንግስቷ ታሪክ ከመሄዳችን በፊት ሳዲቅ ያስተዋውቅ። አቡ ይቅርባት፣ እኛ ይቅርብሽ አይቅርብሽ የማለት መብት የለንም። ሳዲቅ እንኳን ደህና መጣክ። አስገባት። እሺ ጋይስ ኔትወርክ ነው። ሰላም ሳዲቅ፣ እንዴት ነህ? ሰላም ነው አቡዬ፣ እንዴት ነሽ? ደህና ነኝ። ደህና ነህ? አለን። ስራ ሁሉ ሰላም? አልሐምዱሊላህ ወላሂ አልሐምዱሊላህ፣ አሪፍ ነው። አለን። እሺ አስተዋውቅ። ሳዲቅ ሞባይል ሾፕ የምንገኘው ሻርጃ አልቃስሚያ ነው። ስልክ፣ ኤሌክትሮኒክስ፣ አይፎን፣ አልትራ ሁሉም ስልኮች እኛ ጋር አለ። ዋይፋይ፣ ፓወር ባንክ። በአካል መምጣታችሁ መግዛት የምትፈልጉ ሻርጃ አልቃስሚያ ነው። ወደ ኢትዮጵያ መላክ የምትፈልጉ እንልካለን። ሳዲቅ ሞባይል ሾፕን ፎሎ አድርጉት ጋይስ። የሚገኘው ሻርጃ ነው በዩናይትድ አረብ ኤምሬት እና ኢትዮጵያ ይልካል። ወደ ኢትዮጵያ ምስልክ ከፈልጋችሁ እንዲሁም ኢማራት ላይ የትም ቦታ ፍሪ ዲሊቨሪ ነው አይደል ሳዲቅ? ፍሪ ዲሊቨሪ ይልክላቸዋል። ኤኒ ኤሌክትሮኒክስ ኦሪጂናል ስልኮች፣ ሄድፎኖች፣ ማንኛውም ኤሌክትሮኒክሶች ኦሪጂናል ጥራት ያለው ከፈለጋችሁ ሳዲቅ ሞባይል ሾፕ አለላችሁ። ሁላችሁም ፎሎ አድርጋችሁ ኦሪጂናል ነገር ግዙ ከሳዲቅ። ኢትዮጵያና ዱባይ ብቻ ነው። ኢትዮጵያና ዩናይትድ አረብ ኤምሬት ብቻ ፎሎ አድርጉት።
ኦኬ። በቀደም ኮመንት ላይ በነፃ እየሰጠን ሰውዬ እንዳይከስር ምግብ ምከሪው እያሉኝ ነበር። እውነት ነው? በነፃ ትሰጣለህ እንዴ? ቃ በነፃ ሰች ሳይሆን የሆነ ልጅ በጣም የተቸገረ ነበር እና እዚህ የታመመው ልጅ ነበር እና ካገኘሁት ነገር ሰጥተዋል። ኦኬ። አይ የታመመ ሰው መርዳት ጥሩ ነው። በርታሽ። ፎሎ አድርጉት ሁላችሁም ሳዲቅ ሞባይል ሾፕን። ቴንኪው። እሺ ቆይ ፎዚያ መታለች። ፎዚያ በየሀብያ ፉቤ ኔትወርክ ነቅሎኝ ነው። ኖ ችግር የለም። እኔም ተረድቼሻለሁ ውዴ። አሁንም እዛው የጫት ቤት ስራ ውስጥ ነው ያለሽው? አዎ፣ ግን ሀብዬ እንደነገርኩሽ የኮካውንም የውሃውንም እንትን እሱ ወስዶታል። በቃ ይቅርብሽ እኔ እሰራለሁ ብሎ ማለት ነው። ታዲያ አንቺ ምንድን ነው? ሲጋራ ብቻ ነው የሚሸጠው። ቁጭ በይ። ሲጋራ ብቻ የጫቱንም የውሃውንም የለስላሳውንም እሱ እየሰራ አንቺ ሲጋራ ብቻ ለመሸጥ ነው ጫት ቤት ቁጭ ያልሽው? ላላ ጫት ቤት እኮ አልቀመጥም ሀብዬ። እንትን ነው መጀመሪያም እኮ ጫት ቤት አልቀመጥም። እሱ ሂሳብ ሲፈልጉ እኔ ጋር መጥተው ይወስዳሉ። ምክንያቱም እዛው ግቢ ውስጥ ነው አላልኩሽም? እኔ ጋር መጥተው ይወስዳሉ እንጂ ጫት ቤትማ አልቀመጥም። እሱ አንቺ ጋር መጥተው ሲጋራ ሲፈልጉ ወደ አንቺ ጋር እየመጡ ከቤት ይወስዳሉ። ከፍለው ይወስዳሉ። በቃ እሺ። በፊትስ የኮካና ውሃውን አንቺ ጋር ነበረ? ቤት ነበር ኮካና ውሃው የሚቀመጠው? ቤት በረንዳ ላይ ነበር ማስቀምጠው። ከዛ መጥተው ከፍለው ይወስዳሉ ማለት ነው እንጂ ጫት ቤት ምናምን እንኳን አልሸጥም። ያ ግን በጣም ከባድ ነው። በሲጋራው ብቻ ገቢ ግዴታ አሁን ሁሌ ከሱ ገቢ ትጠይቂያለሽ። አሁን በቃ ምን አደረኩ መሰለሽ ሀቡዬ፣ እሱን አንተ ከወሰድክ ምናምን ብዬው በቃ እንትን አለ። ባለፈው ሳምንት ደግሞ ሀቡዬ ምን ተፈጠረ መሰለሽ፣ ልጄን አመማት፣ ካካ ማለት አቃታት። ከዛም በኋላ ማለት ነው ካካ ማለት አቅቷት ሐኪም ቤት ውንውሰዳት ምናምን ስለው እባክሽ ተዋታል ምናምን አለኝ ሀቡዬ ማለት ነው። ልጄ ልክ እንትን ሲመጣባት ታለቅሳለች፣ ካካ ሲመጣባት። ከዛም በኋላ እናትና አባት ሀቡዬ አሁንም ሆን መጠየቅ ይሰለቻል፣ በጣም ያስጠላል። ከዛም በኋላ እንደዛ ወንድሙ ብር ሰጠኝ። ወንድሙ ብር ሰጥቶኝ ምናምን ሐኪም ቤት ሄጄ ይሁድ ድርቀት ነው ብለውኝ ሰጥተውኝ ምናምን ነገር። ከዛ እህቱም ደግሞ የሆነ እንትን ነገር አጠጣቻት። እሱ ልክ ስታጠጣት በቃ እንትን ካካ ማለት ጀመረች ማለት ነው። ድርቀት እና በቃ እንደዚህ ነው ሀብዬ። ምን ባረግ ነው የሚሻለኝ? ከሱ ጋር ልለያይ በቃ ጭንቃ ነኝ እኔ። አሁን እኛ ተለያያት ጋር አስቀምጬ ልጄን ወደ አረብ ሀገር ስራ ጀምሪ። ሳቤ እሱ ነው። ስራ ብትጀምሪስ? ይሄ ደህና ስራ፣ የሲጋራውን ስራ ትተሽው ደህና ስራ ተፈጥረሽ ልትሰሪ። አይሰማትም? ለምን ደህና ስራ አትሰሪም? አንደኛ ቢዚ ስትሆኝ አይምሮሽ ከሱ ጋር የምትጨቃጨቂውም ነገር ምናምን ይቀንሳል ብዬ አስባለሁ። ማይ ጋድ በጣም ያሳዝናል።